ላለፉት 2 ዓመታት በከፋ ጦርነት ውስጥ ያለፈ በሚገኘው የአማራ ክልል ባለፈው ሳምንት መጨረሻ ሰላማዊ ሰልፎች መካሄዳቸው ተዘግቧል። መንግስት ይህ ሰልፍ ህዝቡ ለሰላም ያለውን መሻት ያሳየበት ነው በሚል አመስግኖ በኮሚኒኬሽን አገልግሎት በኩል መግለጫ አውጥቷል። የተቃውሞ ሰልፎች እንዳይካሄዱ ሲከለከል እንደከረመ የሚያስታውሱ አካላት ደግሞ የሰልፉ አስተባባሪ ህዝቡ ሳይሆን መንግስት ነው ሲሉ ይተቻሉ። ይህ በእንዲህ እንዳለ ደግሞ ሰልፎቹ በተካሄዱበት ዕለት የአማራ ክልል የሽምግልና መማክርት የተሰኘ ስብስብ መቋቋሙ ተገልጿል። ይህ መማክርት የተቋቋመው የአማራ ክልል ሰላም ምክር ቤት የተሰኘው መዋቅር ሰኔ 2 ቀን 2016 ዓ.ም መቋቋሙ ይፋ በተደረገ አንደኛው ዓመት መሆኑ አነጋጋሪ አድርጎታል። ዛሬው ጥንቅር የአማራ ክልል ወቅታዊ ሁኔታ እንቃኛለን። አብረን እንቆይ። ባለፈው ሳምንት መገባደጃ በአማራ ክልል ተካሂደዋል የተባሉት ሰልፎች በመነጋገሪያነታቸው ቀጥለዋል። በተለያዩ ከተሞች ተካሂደዋል በሚል ለመንግስት ቅርበት ባላቸው መገናኛ ብዙሃን በስፋት ሽፋን የተሰጣቸው ሰልፎች ዓላማ ሰላምን ለማጽናትና ጽንፈኝነትን ለማውገዝ መሆናቸው ተዘግቧል። ሰላምን እንሻለን፣ ክልላችን የሰላምና የልማት ጠቃሚ ለማድረግ ለሰላም ዘብ እንቆማለን፣ ጽንፈኝነትን እናወግዛለን፣ ከመንግስት ጎን እንቆማለን፣ መንግስት ህግን በማስከበር የዜጎችን ሰላም ሊያስጠብቅ ይገባል የሚሉ መፈክሮች መስተጋባታቸውም ተመላክቷል። መንግስት የአደባባይ ትዕይንተ ህዝቦችን በተመለከተ ሲያራምዳቸው ከነበሩ አቋሞች በመነሳት ይህ ሰልፍ እንዲካሄድ የፈቀደውና ያስተባበረው ራሱ እንጂ ህብረተሰቡ አይደለም የሚሉ ትችቶች ከተለያዩ አካላት በመሰንዘር ላይ ናቸው። ለዚህም እንዳብነት የሚጠቅሱት ባለፈው ዓመት ዳር 30 ቀን 2016 ዓ.ም ጦርነት እንዲያበቃ፣ ሰላም እንዲሰፍን፣ መከላከያ ወደ ጦር ካምፑ እንዲገባ፣ ተፈናቃዮች ወደ ቀያቸው እንዲመለሱ የጠየቁ አስተባባሪዎች ሰልፉ ሳይካሄድ በጅምላ ታስረው አዋሽ አርባ ለ4 ወራት ገደማ መታሰራቸውን ነው። ይህም ብቻ ሳይሆን ባለፈው ግንቦት ወር 12 ጥያቄዎችን ያነገቡ የኢትዮጵያ ጤና ባለሙያዎች ሲያነሷቸው የከረሟቸው ጥያቄዎች የሥራ ማቆም አድማ በማካሄዳቸው የጠበቃቸው በጎ ምላሽ ሳይሆን ዛሬም ድረስ የቀጠለ እስርና ማዋከብ መሆኑን ያነሳሉ። ላብነትም የባህር ዳር ፈለገ ጊዮን ሆስፒታል የማህፀንና ጽንስ ስፔሻሊስት የመጨረሻ ዓመት ተማሪ ዶክተር ዳንኤል ፈንታነህ የመብት ጥያቄ ማንሳት ጤና ባለሙያዎች እያደረጉት ባለው እንቅስቃሴ ሳቢያ እንደታሰሩና እንዲፈቱ የሕክምና ተማሪዎች የጤና ባለሙያዎች መጠየቃቸው ተዘግቧል። የባህር ዳር ዩኒቨርሲቲ ሕክምናና ጤና ሳይንስ ሕክምና ተማሪዎች መምህራችንን፣ ሐኪማችንን በዚህ የመብት ጥያቄ ምክንያት አስተባብራቸዋል፣ ህዝብ አሳምጻቸዋል፣ መንግስትን ባይል ለመናድ ከሚሰሩ አካላት ጋር ተመሳጥራቸዋል በሚሉ የበሬ የወለደ ክስ በግፍ የታሰሩ እንቁ የጤና ባለሙያዎች እንዲፈቱ እንጠይቃለን ብለዋል። የሕክምና ስርዓቱ እንዲሻሻል የታገለ ዓይንና እውቀት የገለጠ ለጤና ባለሙያው ህይወት መሻሻል የሚለፈው ዶክተር ዳንኤል መታሰሩ በጣም የሚያሳዝንና በመላው የጤና ባለሙያ ላይ የተቃጣ እርምጃ ነው ሲሉ ገልጸውታል። ሲቀጥሉም በእውኑ መብትን በሰላማዊ መንገድ መጠየቅ ወንጀል ነውን? የጤና ስርዓቱ ይሻሻል፣ የጤና ባለሙያዎች ልፋታቸውን ዋጋ ያገኙ ብሎ መጠየቅ ጥፋት ነውንም ሲሉም ጠይቀዋል። ዶክተር ዳንኤል ከ9 ዓመታት በፊት ጀምሮ አበርክቶ የተገበሩ ለስራ አጦች በጋራ ክሊኒክ መክፈት የሚያስችል መጽሐፍ ማዘጋጀት ግንዛቤ ያስጨበጡ ባለሙያዎች ከህክምና ውጭ ያላቸውን ተሰጥኦ እንዲጠቀሙ በማሰብ ማክ ኢትዮጵያ የተሰኘ ማህበር ካቋቋሙት አካላት መካከል ዋነኛው እንደነበሩም ተብራርቷል። ከዚህ በመነሳት ቀላል ቁጥር የማይሰጣቸው የፖለቲካ ታዛቢዎች ሰላማዊ ሰልፎቹም በህዝብ ፍቃድ ብቻ የተካሄደ አድርገው ለመውሰድ ቢቸገሩ የመንግስት ኮሚኒኬሽን አገልግሎት ግን ባወጣው መግለጫ ሰልፉ ህዝባዊ ብሶት የወለደው ሰላምና ልማት የናፈቀው ህዝብ የተሳተፈበት ነው ሲል ገልጾታል። በመግለጫው ፋኖ ባለፉት ጥቂት ዓመታት የሀገሩና የክልሉ መንግስት ለማፍረስና የባዕዳንን ተልዕኮ ለማሳካት የተደራጁ ቡድኖች መጠሪያ ተደርጎ ሀገርና ህዝብን ውድ ዋጋ አስከፍለዋል፣ በሚሊዮኖች የሚቆጠሩ ታዳጊዎችን ከትምህርት ገበታ ነጥሏል፣ ህዝብን ከልማት እንቅስቃሴዎች አሰናክሏል ሲል ወንጅሏል። በእርግጥ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸው እሙን ነው። ባለፈው መጋቢት ወር በወጣ ዘገባ በኢትዮጵያ በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ብርሃኑ ነጋ የገለጹ ሲሆን ርዕሰ መስተዳድር አረጋ ከበደ ደግሞ በክልሉ የጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቀው ነበር። ነገር ግን ለዚህ መስተጓጎል ተጠያቂው ፋኖ ብቻ ነው ወይ ሲሉ አስተያየት ሰጪዎች ይጠይቃሉ። ቀላል ቁጥር የማይሰጣቸው ትምህርት ቤቶች በድሮን ጥቃት የተፈጸመባቸው ሲሆን ማሳያም የተወሰኑትን ይጠቅሳሉ። ላብነትም ባለፈው ዓመት ግንቦት ወር በአማራ ክልል ሰሜን ሸዋ ዞን ቀወት ወረዳ ተሬ ቀበሌ ጉሎ በተባለ ትምህርት ቤት በደረሰ የድሮን ጥቃት የወላጅ መምህራን ህብረት ስብሰባ ላይ የነበሩ ሰላማዊ ሰዎች መገደላቸውን የአይን እማኞችና የተጎጂ ቤተሰቦች ለቢቢሲ ተናግረው ነበር። ከቀወት ወረዳ ዋና መቀመጫ ሸዋሮቢት በግምት 20 ኪሎ ሜትር ርቀት ላይ በሚገኘው የጉሎ ጎጥ አንደኛ ደረጃ ትምህርት ቤት ከቀኑ 7 ሰዓት ተኩል ገደማ ደርሷል በተባለ ድሮን ጥቃት 4 ሰዎች ሲገደሉ 5 ሰዎች ደግሞ መቁሰላቸውን
ገልጸዋል። የመንግስት ኮሚኒኬሽን አገልግሎት መግለጫ ሲቀጥል ግን የፌዴራል ጸጥታ ተቋማትና የክልሉ ጸጥታ መዋቅር የክልሉን ሰላም ለማረጋገጥ ከፍተኛ ጥረት አድርገዋል፣ መስዋዕትነትም ከፍለዋል፣ እየከፈሉም ነው። በዚህም በክልሉ አብዛኞቹ አካባቢዎች ሰላም ማስፈን ተችሏል። በተፈጠረው አስቻይ ሁኔታም የክልሉ ህዝብ ከልማት ጥረቶች ወደ ኋላ እንዳይቀር በርካታ የልማት ስራዎች ተከናውነዋል ይላል። ይሁንና ትንሽ ዝቅ ብሎ ደግሞ ሰላም አለመረጋገጡን እንዲህ ሲል ይገልጻል። በጸጥታ ኃይላችን ጥረትና በአገር ሽማግሌዎች ተማጽኖ አንጻራዊ ሰላም ቢሰፍንም ህዝቡ በሚሻው ልክ የክልሉ ሰላም ሙሉ በሙሉ አልተረጋገጠም። የዜጎች እንቅስቃሴ ከእገታና ዘረፋ ስጋት በምልአት አልተላቀቀም። የነገ አገር ተረካቢዎች በተሟላ መልኩ ወደ ትምህርት ገበታ አልተመለሱም። የልማት እንቅስቃሴዎች ህዝብና መንግስት በሚሹት ልክ እንዲፋጠን ምቹ ድባብ አልሰፈነም ብሏል። መግለጫው አክሎ መንግስት ባለፉት ዓመታት ግጭቶችን ለማስወገድ በርካታ አማራጮች ሲከተል መቆየቱን አስታውሶ ጥያቄ ያላቸው አካላትን በማቅረብ ለማነጋገርና ለማደራደር በርካታ ጥረቶች እንዳደረገ ያመላክታል። በዚህም የጥፋት ሲል የጠራቸው ኃይሎችን ተቀላቅለው የነበሩ አካላት እጃቸውን በመስጠት ህይወታቸውን አትርፈዋል፣ የታድሶ ስልጠናም አግኝተዋል ይላል። የመንግስት ኮሚኒኬሽን አገልግሎት መግለጫ ለማነጋገርና ለመደራደር ሲል የጠቀሰው ምናልባት ባለፈው ዓመት የተቋቋመውን ነገር ግን አንድም የረባ ስራ አልሰራም በሚል የሚተቸውን የአማራ ክልል ሰላም ምክር ቤት ሊሆን እንደሚችል የገመቱም አልጠፉም። የሰላም ካውንስሉ በርካታ ተግባራትና ኃላፊነት እንዳለው በወቅቱ የተገለጸ ሲሆን ከነዚህ መካከል ተከታዮቹ ይገኙበታል። አንደኛው ካውንስሉ በሁለቱም ወገኖች እስካልተመረጠ ድረስ አመቻች እንጂ አደራዳሪ አይደለም። አመቻች ማለት ሁለቱ ወገኖች እኩል ድርድርና ንግግር እንዲቀበሉ፣ አደራዳሪና ተደራዳሪ እንዲመርጡ፣ ቦታና ጊዜ እንዲወስኑ፣ እያለቀ ያለውን ንጹሃን እየተጎዳ ያለው ማህበረሰብ ክፍል ግምት ውስጥ አስገብተው ተኩስ አቁመው እንዲነጋገሩ የማግባባትና ማመቻቸት ስራ ይሰራል ማለት ነው። ሁለተኛ ካውንስሉ ለየትኛውም ወገን ማዳላት ሳያሳይ በየትኛውም ወገን ጫና ሳይደረግበት ሁለቱም ወገኖች በቅንነት እንዲቀራረቡና እንዲደራደሩ የአመቻችነት ሚናውን ይወጣል። ከየትኛውም ወገን ጣልቃ ገብነት አያስተናግድም ማለቱም ይታወሳል። ምንም እንኳን ይህ ካውንስል ከተመሰረተ አንደኛ ዓመቱን ቢደፍንም ያመጣውን ለውጥ በተመለከተ እስካሁን በይፋ የሚታወቅ ነገር የለም። ይህ በእንዲህ እንዳለ ደግሞ ውጤት አልባው የአማራ ክልል ሰላም ምክር ቤት ከተመሰረተ ልክ አንደኛ ዓመቱን በደፈነበት ዕለት የአማራ ክልል ሽምግልና መማክርት ምስረታ የማብሰሪያ ጉባኤ በባህር ዳር ከተማ መካሄዱ ተዘግቧል። የአማራ ክልል የሽምግልና መማክርት ምስረታ የማብሰሪያ ጉባኤ በባህር ዳር ከተማ ነው የተካሄደው። በጉባኤው በአማራ ክልል ከሚገኙ 22 ዞኖች የተመረጡ የሀገር ሽማግሌዎች የተካተቱበት ክልላዊ ሽምግልና መማክርት የተመሰረተ ሲሆን ሀገር በቀል የሽምግልና ስርዓቶች ለዘላቂ ሰላም ግንባታ ያላቸውን ዋስትና መሰረት ማድረግ ባህላዊ የሰላም እሴቶችን ለማዳበር የሚኖሩ አስተዋጽኦ የላቀ መሆኑ ተገልጿል። የሽማግሌዎቹ መማክርት ጉባኤ ራሱን የቻለ መተዳደሪያ ደንብ ያለው ሆኖ በባህልና ስፖርት ሚኒስቴር የሚደገፍና በገለልተኝነት ለሀገር ሰላም የሚሰራ የባህል አደረጃጀት ነውም ተብሏል። ይህ መማክርት ከአንድ ዓመት በፊት ከተመሰረተው ሰላም ምክር ቤት ሚና ምን ይለየዋል? እንደ ካውንስሉ ውጤት አልባ ሆኖ እንዳይቀርስ ምን ይደረጋል? ለሚሉትና ተዛማጅ ጥያቄዎች ግን ዘገባዎቹ ምላሽ የላቸውም። የመንግስት ኮሚኒኬሽን አገልግሎት ግን በመግለጫው ማጠቃለያ መንግስት የህዝቡን የሰላም የልማትና የመልካም አስተዳደር ጥያቄ ለመመለስ ዛሬም እንደ ትናንቱ ዝግጁ ነው። መንግስት የኃላፊነቱም ነው። የአማራ ክልል ህዝብን ጥያቄዎች ለመመለስ ከክልሉ ህዝብ ከክልሉ አስተዳደርና የጸጥታ ኃይል ጋር በመቀናጀት መንግስት የላቀ ጥረት ያደርጋል። ህዝቡ ከመንግስት ጋር በመቀናጀት ሰላሙን ለመጠበቅ ያሳየውን ቁርጠኝነትም ያደንቃል ሲል አሞካሽቷል። የሰላም በሮችን ዛሬም ክፍት አድርጎ እየጠበቀ የህዝቡን የሰላምና የልማት ጥያቄ ለመመለስ ከመቼውም ጊዜ በላቀ ደረጃ ዝግጁ መሆኑንም መንግስት ያረጋግጣል ብሏል። አክሎም የሰላም አማራጮችን የማይቀበሉ ያላቸውን አካላት በክልሉ የጸጥታ መዋቅርና በፌዴራል መዋቅር አማካይነት አደብ በማስገዛት የህዝቡን ሰላም ለማረጋገጥ ይሰራል። ህዝቡ በአደባባይ ያቀረባቸውን ጥያቄዎች ከህዝብ ጋር ለመመለስ ያላሰለሰ ጥረት ይደረጋል ሲል ቃል ገብቷል። ከመንግስት ኮሚኒኬሽን አገልግሎት ባለፈ መንግስት ስልጣን ከሰጣቸው ግለሰቦች መካከል አንደኛው የሆኑት የአብኑ ጋሻው መርሻ ተከታዩን አስተያየት በግል የፌስቡክ ገጻቸው አስፍረዋል። በአማራ ክልል ከተሞች ግጭት በቃን በሚል በአብዛኞቹ ከተሞች ሰላማዊ ሰልፎች የተደረጉ ይገኛሉ ይላሉ። ሁሉም ይህን የህዝብ ድምጽ ማዳመጥ የተገባ ነው። እውነት ለመናገር የአማራ ክልል እጅጉን እየተጎሳቆለ ነው። ምንም ፋይዳ በሌለው ባሉት ግጭት ህዝቡ በመጠገን በማይችል ሁኔታ እየደቀቀ ይገኛል ሲሉ ጽፈዋል። መንግስት ሁለት ዛፍ የተንጠላጠሉ የራሱ አመራሮች ላይ እርምጃ መውሰዱን ጨምሮ በሚቻለው መጠንና ፍጥነት ይህንን ግጭት መፍታት ይኖርበታል። ይህ ጉዳይ እልባት እንዲያገኝ ትልቁ ድርሻ የመንግስት መሆን አለበት ባይ ናቸው። በሌላ በኩል ያለው ኃይል ጠንካራና የተደራጀ ባለመሆኑ ከፍተኛውን አስተዋጽኦ ከመንግስት የሚጠበቅ ነው ሲሉ ምክረ ሀሳባቸውን አትተዋል። ስም ባይጠቅሱም ለፋኖ ባስተላለፉት መልእክት ደግሞ ታጣቂዎቹም ቢሆኑ የህዝባቸው ሞትና ስደት ከዚህ በላይ መቀጠሉ እጅጉን ጎጂ መሆኑን መረዳት ይኖርባቸዋል። ከተቻለ ሰብሰብ ብለው ካልሆነ በተናጠል እርቅና ሰላም ማውረድ ይጠበቅባቸዋል። ህዝቡ ተሰዶና ደህይቶ ከጠፋ በኋላ ማን ምን ያተርፋል? ህዝባችን በሁለት ቢላ እየታረደ እስከ መቼ ይቀጥላል? በቃ መባል ያለበት ወቅት ላይ እንገኛለን። መውጫ በሌለው የግጭት አዙሪት የዳከረ እስከ መቼ መጓዝ አለበት ሲሉም ይጠይቁና ህዝባችን
የህዝቦችን ረፍት ይሻል፣ ሰላም፣ ድርድር፣ መግባባት ይፈልጋል ሲሉ ጽሑፋቸውን ቋጭተዋል። የቀድሞ መከላከያ የአሁኑ የመስኖና ቆላማ አካባቢዎች ሚኒስትር አብርሃም በላይ በበኩላቸው በአማራ ክልል የተለያዩ ክፍሎች የተደረጉ ህዝባዊ ሰልፎችና የሰላም መልእክቶች ባለፉት ቅርብ ዓመታት የተከሰቱ ተግዳሮቶች ቁልፍ መፍትሄም ሰላም መሆኑን በአግባቡ የተረዳና ወቅታዊ ነባራዊ ህዝብ ሰላም ወዳድነት ያሳዩ ናቸው ሲሉ አሞግሰዋል። የሰላም ግፊትና ሁሉን አቀፍ ምክክር ነገን በመመልከት ጉድለቶችና ክስተቶችን ገለጥ አድርጎ በመጋፈጥ የተሟላ ሰላምና እድገት ማምጫ በር ከፋች ነውና የሚበረታታ እርምጃ ነው ሲሉም አድንቀዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነውን ጥንቅር በዚሁ ቋጭን። ስለተከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።